በጣም አመሰግናለሁ። አርበኛ አስረስ ማረዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል፣ እንደወትሮ ሁሉ በወቅታዊ የኢትዮጵያ ጉዳዮች የፋኖ የአጠቃላይ እንቅስቃሴ ላይ በማተኮር የምናደርገውን ቆይታ ነው ለዛሬም ይዘን የቀረብ ነው። በዋናነት የምናተኩረው አብይ አህመድ በህዝብ ተወካዮች ምክር ቤት ቀርቦ የተናገራቸው የተለያዩ ጉዳዮች አሉ። እናንተንም በቀጥታ የሚመለከት ስላለም ነው አንድም ወደ አንተ የደወልኩትና ማብራሪያ ወይም ያንተ ምልከታ እንድታካፍለኝ የፈለኩት። ለማንኛውም በዝርዝር ስለ አብይ አህመድ የፓርላማ ውሎ አነሳለሁ። የማስቀድመው ግን ወቅታዊ ነገሮችን በተመለከተ ነው። እስቲ እናንተ ጋር ምን አለ? በተለይ ስልጠና ላይ ሰፊ ትኩረት የሰጣችሁ ይመስላል። አንዳንድ ፎቶግራፎችን፣ ቪዲዮዎችን እየተመለከትኩ ነው። በፋኖ አቅም ይደረጋል ብሎ የማይታሰቡ ስልጠናዎችን ነው እያየን ያለ ነውና አቅማችሁን ሊያሳዩ የሚችሉ ስልጠናዎችን እየሰጣችሁ እንዳለ ነው የተረዳሁት። በሌላ በኩል አገዛዙም የድሮን ጥቃቱን አስፋፍቶ ቀጥሏል። የራሱን ወታደሮች፣ ምርኮኛ ወታደሮችን ጭምር እስከ መግደል የደረሰበት ጥቃት ነው የፈጸመውና እንደ ብዙዎች ግምት የፈሪ በትር ብለውታል የድሮን ጥቃቱን። ለማንኛውም በወቅታዊ ጉዳይ ላይ እንጀምር። ምንድነው ያለው ከስልጠናና አገዛዙ እየወሰደ ካለው የድሮን ጥቃት አንፃር ምንድነው ያለው? አመሰግናለሁ መሳይ። እንግዲህ ስልጠናን በተመለከተ ይህ ትግል ሲጀመር ጀምሮ የቆየንበትና በአሁኑ ላይ ኦልሞስት እንደ ባህል በእያንዳንዱ የሰራዊታችን ዩኒት እየተሰራ ያለ ተግባር ነው። ከጊዜ ወደ ጊዜ ከፍተኛ መሻሻል እየታየበት ነው። አሁን ላይ እየተሰጠ ያለው ስልጠና የሰራዊቱን የፖለቲካ አቅም የሚያሳድግ የጸና ዓላማና ቆራጥነት እንዲኖረው የሚያደርግ ከዛ ባሻገር ደግሞ በአካሉ ብቁ የሆነ ወታደራዊ ጨዋነትን የተላበሰ ሰራዊት ብቻ ሳይሆን ታጥቆም ጭምር ነው እየተመረቀ ያለው። ታጥቆ የሚቀመጥ ሰልጥኖ የሚቀመጥ ሳይሆን ወዲያውኑ ወደ አሃዶቹ ተቀላቅሎ ስምሪት የሚወስድ ስምሪት ወስዶም በተከታታይ በሚደረጉ ውጊያዎች ማርኮ አቅሙንና ልምዱን የሚያዳብር ሰራዊት ነው። በሁሉም አካባቢዎች ያው ከቦታ ቦታ የተለያየ መጠንና ግዝፈት ቢኖረውም በሁሉም ቀጠናዎች በተከታታይነት እየተሰራ ያለ ስራ ነው። የሀገር እንግዲህ እንደምትገነዘበው አብይ አህመድ የሽብር አገዛዝ ምክንያት አገሩ ብቻ ሳይሆን ቀጠናውም ከፍተኛ አደጋ ውስጥ ወድቋል። ለወትሮም ውስብስብ ፖለቲካዊ ችግሮች የነበሩበት የአፍሪካ ቀንድ እንደ አብይ አህመድ አይነት አሸባሪ ግለሰብ ኢትዮጵያ መንበረ ስልጣን ላይ ከመጣ ጊዜ ጀምሮ ከፍተኛ ቀውሶች እየተከሰቱ ነው ያሉት። በከፍተኛ ሁኔታ የኃይል ሚዛኑ ተዛብቶ አጠቃላይ የዲስታብላይዚንግ ፎርስ ሆኖ ነው እየሰራ ያለው የብልጽግና መዋቅር። ስለዚህ ይህንንም መዋቅር ማፈራረስ ብቻ ሳይሆን የቀጠናውን ሰላም መጠበቅ የሚያስችል ኃይል መገንባት ያስፈልጋል። በዛ ልክ ታስቦበት ስርዓት ባለው መንገድ ካሪክለም ተዘጋጅቶለት በዛ መንገድ ነው ስልጠናዎች እየቀጠሉ ያሉት። ተናጥላዊ በሆነ መንገድ በተለያዩ ቦታ በቁጥር ትናንሽ የሚመስሉ ነገር ግን በድምር በጣም ግዙፍ ኃይል ግዙፍ ሰራዊት መውለድ የሚችል ስልጠናዎች እየተካሄዱ ነው ያሉት። ስልጠናው የሚሰጠው በፕሮፌሽናል አሰልጣኞች ነው። ከዚህ በፊት በመንግስት መዋቅር ውስጥ በተለያየ ደረጃ በስልትም በአካል ብቃትም በቲዮሪም በኢንዶክትሪኔሽን ትልቅ ልምድ ያላቸው በርካታ አየር ወለዶችን ኮማንዶዎችን ያሰለጠኑ ጓዶች ናቸው ስልጠናዎችን እየመሩ ያሉት። ማህበረሰቡም በሚገባ የስልጠናውን አስፈላጊነት አምኖ ሌላውም የትግሉ ደጋፊ ሁሉ ሎጂስቲክሱን እያሟላ መደበኛ ሰራዊቱም ጭምር ተገቢውን ድጋፍ እያደረገ ሁሉንም አይነት አቅም በፈቀደ መጠን መሳሪያዎችን ልምድ እየተደረገ ነው ስልጠናዎች እየተሰጡ ያሉት። ከዚህ ባሻገር አሁን ባለንበት ሁኔታ ያገዛዙ ሰራዊት ከዚህ በፊት ከነበረው በቁጥርም በአይነትም በከፍተኛ መጠን ጨምሮ በመክዳት ላይ ነው የሚገኘው። የወገንን ኃይል እየተቀላቀለ ነው የሚገኘው። ከዚህ በፊት አንድም ሁለትም ሶስትም እየሆነ በተናጠል ይመጣ የነበረ ሰራዊት አሁን ላይ በጅምላ መውጣት ጀምሯል። 20 30 40 50 እየሆነ የቡድን መሳሪያ እየያዘ የወገንን ኃይል እየተቀላቀለ ነው ያለው። እዚህ ጋርም ከፍተኛ ለውጥ ነው ያለው አሁን ባለንበት ሁኔታ። የድሮን ጉዳይ አንተ እንዳነሳው እንግዲህ በዓለም ታሪክ በዚህ ዘመን ታይቶ በማይታወቅ ሁኔታ አብይ አህመድ የመጀመሪያው ሰው ይመስለኛል በዓለም ላይ ለእርስ በርስ ጦርነት ወይም በሀገር ውስጥ ጦርነት በዚህ መጠን በዚህ ፍጥነት በዚህ ድግግሞች ልክ የድሮን ጥቃቶችን ሲፈጽም ድሮኑ ንጹሃንን ብቻ አይደለም የሚያጠቃው የራሱን የአብይን ሰራዊት ጭምር እያጠቃ ነው ያለው። በእርግጥ ንጹሃን ላይ የሚደርሰው ጉዳት እጅግ ዘግናኝ ነው። ዓለም ጆሮ ዳባ ልበስ ያለው ከፍተኛ የሆነ የሰብአዊ መብት ጥሰት የዘር ማጥፋት ወንጀል እየፈጸመ ነው ያለው አገዛዙ በድሮን አማካኝነት። ድሮን እንግዲህ ስትራቴጂክ የሆነ መሳሪያ ነው። በጣም ለተለዩ ኢላማዎች የሚውል በብዛት ዓለም እየተጠቀመበት ያለው ለኢኮኖሚ ጉዳዮች ነው። በሰፊው ይሄን የድሮን ጉዳይ የምናየው ዩክሬንና ራሽያ አካባቢ ነው። እነዚህ ሁለት ትላልቅ ሀገራት የሚያደርጉት ግዙፍ ጦርነት ነው። ከነሱ በመቀጠል በብዛት ድሮኖችን በመጠቀም አብይ አህመድን የሚወዳደር ያለ አይመስለኝም። ከፍተኛ ሰብአዊ መብት ጥሰት እየተፈጸመ ነው በድሮን። ነፍሰ ጡሮች ክሊኒክ ላይ እንዳሉ ወላዶች ተገድለዋል። ህፃናትን ትምህርት ቤት ላይ እንዳሉ ጨፍጭፏል። አርሶ አደሮችን በእርሻ ስራ ላይ እያሉ ገድለዋል። እናቶችን ውሃ በመቅዳት ላይ እያሉ ገድለዋል። አርሶ አደሮች ገበያ ደርሰው በሚመለሱበት ሰዓት በጅምላ ገድለዋል። ላለፉት 2 ዓመታትና ከዛ በላይ ይህ ጦርነት ከጀመረበት ጊዜ ጀምሮ አብይ አህመድ የተኮሳቸው እያንዳንዱ የድሮን አረር በርካታ ንጹሃንን፣ እናቶችን፣ አዛውንቶችን፣ ህፃናትን በከፍተኛ ደረጃ ገድሏል። አሁን ላይ ደግሞ የድግግሞሹን በከፍተኛ ፍጥነት
ጨምሮ ሙሉ በሙሉ የእግረኛ ሰራዊቱን ለወታደራዊ ኦፕሬሽን መጠቀም ከፍተኛ አደጋ እየደቀነበት በመሆኑ ምክንያት እሱ በመስጋት ብቸኛ መተማመኛው አድርጎ ድሮኖችን እየተጠቀመ ነው ያለው። ባለፉት 10 ቀናት ውስጥ ጎጃም ውስጥ ብቻ በርካታ ቦታዎች ወደ 10 የሚጠጉ ቦታዎች የድሮን ጥቃቶችን ፈጽሟል። በጎንደርም በወሎም በሸዋም በሁሉም አካባቢዎች የድሮን ጥቃቶችን ፈጽሟል። አሁንም በሁሉም አካባቢዎች እነኚህኑ ድሮኖች ለመጠቀም ከፍተኛ ርብርብ ነው እያደረገ ያለው አገዛዙ። ብርሃኑ ጁላ እዚህ ዓመት መግቢያ አካባቢ እንደተናገረው የሞት ሽረት ነው እንዳለው ያንን ሞት ሽረት በሚመስል መንገድ የሚችለውን ሁሉ እያደረገ ነው ያለው። እስካሁን ባለው ሂደት አልፎ አልፎ የተወሰነ ጉዳት ቢያደርስም ሲግኒፊካንት ሆነ በአመራሩም ላይ በሎጂስቲክስ ወይም በሌሎች ድሮን ያጠቃቸዋል ተብሎ የሚታሰቡት ነገሮች ላይ ይህ ነው የሚባል የከፋ ጉዳት ማድረስ አልቻለም። እንዳነሳውልህ ግን በንጹሃኑ ላይ ከፍተኛ ጉዳት እያደረሰ ነው ያለው። አጠቃላይ ያለንበት ሁኔታ ይህንን ነው የሚመስለው። ያው አገዛዙ እንዳነሳውልህ በእግረኛ በሚያደርገው ውጊያ ከፍተኛ ኪሳራና ሽንፈት እየደረሰበት በገፍ እየተማረከ በመሆኑ ምክንያት አንዳንድ አካባቢዎች ላይ ይህንን በእግረኛ የሚያደርገውን የማጥቃት ሙከራ ሙሉ በሙሉ አቁሞት ነው የሚገኘው። በወገን በኩል አሁንም በየዕለቱ ዝግጅቶች አሉ። በየዕለቱ ወታደራዊ እንቅስቃሴዎች ይደረጋሉ፣ ምክክሮች ይደረጋሉ። ከህዝብ ጋር የሚኖሩ ውይይቶች እንደቀጠሉ ናቸው። የሪፎርም ስራዎች፣ የመልሶ ማደራጀት ስራዎች፣ የግንዛቤ ማስጨበጥ ስራዎች፣ የስልጠና ተግባራት በከፍተኛ ጥራትና ፍጥነት እንደቀጠሉ ናቸው። መሳይ እንግዲህ አርበኛ አስረስ በጣም ከፍተኛ የሆነ ወታደራዊ ኪሳራ እየደረሰበት እንዳለ ከምንም በላይ የዓለም አቀፉ የቀይ መስቀል ኮሚቴ ምርኮኞችን፣ ቁስለኞችን፣ የወታደሮቹን እንዲረከብ ጭምር ግፊት ያደረገበትን አጋጣሚ መጥቀስ ይቻላል። በእኛ በኩል በቪዲዮም በድምጽም በተለያየ መልኩ የሚቀርቡ መረጃዎችና ማስረጃዎችን አገዛዙ መቀበል አልፈለገም። ምርኮኛ የለኝም ብሎ ነው እንግዲህ ምርኮኞችን በድሮን ጭምር እየመታለው። እንዲህ አይነት አማራ ክልል ላይ በእዝ ደረጃ የሀገሪቱን 70% የሚያህል ሰራዊት አስገብቶ 65 በላይ ጀነራሎች የገቡበት ያም አድርጎ ኪሳራ እየደረሰበት ያለው የአብይ አህመድ አገዛዝ በምክር ቤት ቀርቦ ግን 3 እና 4 ሽፍቶች ስላስቸገሩ ምርጫ ላይ አይካሄድም ማለት ይሄ ተገቢ አይደለም ብሎ ሊያጣጥል የሄደበትን ሁኔታ ነው ያየነው። የኢትዮጵያ ሕዝብ እውነቱ እየተነገረው አይደለም። አብይ አህመድ አስገድዶም ይሁን በተለያየ መልኩ ልጆቹን ነጥቆ ወደ ጦርነት ማግዷቸዋል። አብይ አህመድ እውነቱን ለመናገር አልፈለገም። ይልቅስ በእብሪት በትዕቢትና በማናለብኝነት ተሞልቶ ነው እንግዲህ ማክሰኞ ዕለት በተደረገው የፓርላማ ምክር ቤት ስብሰባ ላይ ምንም እንዳልሆነ አድርጎ ሲገልጽ የነበረው። ስለዚህ ስለ አብይ አህመድ የፓርላማ ቆይታ ነው እንግዲህ የተወሰኑ ሀሳቦችን የምንለዋወጠው። እንዴት አገኘው ግን አጠቃላይ ሁኔታ? አብይ አህመድ በዚህ ወቅት ላይ ሀገሪቱ አጣብቂኝ ውስጥ ገብታለች። የመፍትሄ ሁኔታ ከእጁ አምልጧል። አብይ ብቻ ሊወስን አይችልም። ምናልባትም እንደ መንግስት ወደ ሰፊ ሆኖ በዚህ ሰዓት ላይ በመጨረሻው ሰዓት ላይ የምር ከአንጀት የወረደ ጥሪ ያደርጋል ብለው የጠበቁ ሰዎች ነበሩ። ያገኙት ነገር በተቃራኒው ነው። አብይ አሁንም ሁሉን ነገር አውቃለሁ፣ ሁሉም በእጄ ነው አይነት ይመስላል የሰጠው ማብራሪያና ምላሽ። እንዴት አየው ግን በደፈናው? አንዳንድ ሰዎች በስፋትም ህዝቡ የተለየ ነገር ቢጠብቅ እኔ አይገርመኝም። እኔ በግሌ ከአብይ አህመድ አሁን ከተናገረው የተለየ ነገር አልጠብቅም። ያን ሊያደርግ እንደማይችልም በደንብ ነው የምንረዳው። አንዳንዶቹ ግን ኢትዮጵያ ትልቅ ሀገር ነው፣ ከነ አምባገነንነታቸውም ከነ ጨቋኝነታቸውም ከነ ችግራቸውም ቢሆን ቢያንስ በሀገራዊ ጉዳዮች ኃላፊነት የሚሰማቸው የህዝብ ጉዳይ የሚገዳቸው መሪዎች ነበሯት ኢትዮጵያና ያንን ባህል የለመደ በኢትዮጵያዊ ጨዋነት በኢትዮጵያዊ ሴት ያደገ የትኛውም ግለሰብ እና ማህበረሰብ ከአብይ አህመድ አሁን ላይ ተስፋ ቢጠብቅ ሀገሩ ችግር ላይ ነው ያለው። ዜጎች በርስ በርስ ጦርነት እያለቁ ነው። የሀገሩ ኢኮኖሚ እየደቀቀ ነው። ስለዚህ እንደ አንድ መንግስት መሪ እንደ አንድ ጤናማ ጠቅላይ ሚኒስትር እንደሆነ ግለሰብ የተለየ ነገር ሊል ይችላል። ተስፋ ሰጪ ነገር ሊናገር ይችላል። ለተከሰቱ ችግሮችም እውቅና ሊሰጥ ይችላል ብለው ቢጠብቁ እኔ ጤናማ ነው። ብዙም የሚያስገርም ነገር አይደለም። ነገር ግን አብይ አህመድ የአይነት ተፈጥሮ የለውም። ፍጹም የተለየ ባህሪ ነው ያለው። ለማዳመጥ ሞክሬ ያለው ከተላለፈ በኋላ የነበሩ ቪዲዮዎችን ሰምቻቸዋለሁ። ፓርላማ ላይ የተደረገው ንግግር አጠቃላይ የነበረው ነገር በከፊል ፉከራ ታጨቀበት፣ መታበይ፣ ማጭበርበር፣ ክህደት፣ ቅጥፈት፣ ጥላቻም ጭምር ተንጸባረቀበት ነው። በጣም ብዙዎቹ ንግግሮቹ በእነዚህ ስር ሊሸፈን የሚችል ነው። ከዚህ በፊትም ሲናገር እንደነበረው ለምሳሌ ስለ ጥላቻው ስናነሳ በተደጋጋሚ ለትግራይ ህዝብ ብዙ ነገር ተናግሯል። ስፔሲፊክ አድርጎም አባይ ሸለቆ ትኖራላችሁ የሚል አጠቃላይ ጎጃም ላይ የሚደረገውን ተጋድሎ ምን ያክል እንደሚጠላ ህዝብ ጠልነቱን ከዚህ በፊትም እንዳመላከተው በነገር ላይ ምሳሌ የጎጃምን ህዝብ በተለየ ምን አድርጌው ነው ብሎ ለግለሰቦች ጭምር እንዳወራ መረጃ አለኝና እንደዚህ አይነት ነገሮች አምልጠውትም ይሁን አስቦባቸው ሲናገራቸው ሰምቻለሁ። የባለፈውን ምርጫ ሊያደርግ በነበረበት ዋዜማ ላይም በጥቂቱ ወለጋና ጎጃም አካባቢ ችግር እንዳለ እንዲሁ በአደባባይ ሲናገር ነበርና እንደዛ አይነት ንግግሮች የተንጸባረቁበት ነው። የሀገሪቱ የኢኮኖሚ ሁኔታ በከፍተኛ ችግር ውስጥ እንዳለ ይታወቃል። እነዚህ የዩሮ ቦንድ አበዳሪ የሚባሉ አካላት ጋር
ውል ለማራዘም የተለያየ ነገር ለማድረግ ተጀመረ የሽምግልናና የድርድር ስራ ፌል ከማድረጉ ባሻገር IMF እና ወርልድ ባንክ በተከታታይ የሚያወጧቸው ሪፖርቶች ሀገሩ ቀውስ ውስጥ እንዳለ የዋጋ ግሽበቱ ያለበትን ደረጃ ኢኮኖሚው የመዳን እድሉ በጣም አደጋ ውስጥ እንዳለ በተለይ በኮሪደር ልማትና በሌሎች ምክንያቶች ያፈናቀላቸው ዜጎች የተለያዩ የንግድ ስራዎችን እየሰሩ ለሀገሩ ኢኮኖሚ የድርሻቸውን የሚወጡና ግብር የሚከፍሉ ዜጎችን ከስራዎች በማድረጉ ምክንያት ኢኮኖሚው ገቢ ማመንጨት ወይም መንግስት ረቨኒው ማግኘት የሚችልበት እድል ሁሉ በከፍተኛ ደረጃ እንደተዘጋ ይታወቃል። ያንን ነገር ለመሸፈን ያንን ነገር በተረቶች፣ በጩኸቶች፣ በፉከራዎች፣ በቅጥፈቶች ለመሸፈን አስቦ ሀገሪቱ ኢኮኖሚ እድገት ውስጥ እንዳለች እንደው በንጽጽር ደረጃ ከአፍሪካ እንደዚህ ትሆናለች ከዓለም እንደዚህ ትሆናለች የሚል በጣም አስቂኝ እና አሳቃቂ ነገር ነው ሲናገር የነበረው። ሌሎቹ ከዚህ ከእውቀት ከሳይንስ ጋር የተፋቱ ንግግሮቹ እንደተጠበቁ ነው ማለት ነው። አንዳንዴ የተረት አባት ይሆናል፣ ሌላ ጊዜ እንደ አርኪኦሎጂስትም ያደርገዋል። ሰምተው እንደሆነ የባሌ ዋሻ ሶማሌ ይደርሳል እያለ ሁሉ ሲናገር ነበርና ትደነግጣለህ። እንዴ አንድ ሀገር መሪ ነኝ የሚል ሰው ክራባት ለብሶ ሱፍ አድርጎ ፓርላማ ውስጥ ቁጭ ብሎ ነው ይሄንን የሚናገረው? በልጅነታችን እንኳን እንደ ተረት ስንሰማ የምንስቅባቸውን ነገሮች ሲናገር ነበር። እንደ ታሪክ ተመራማሪም ሲያደርገው ነበር። ኢህአዴግ ላይ በተደጋጋሚ ሲዘባበት እና ሲመጻደቅ ስትሰማው ጥርሱን ነቅሎ ያደገበት ድርጅት ኢህአዴግ መሆኑን የኢትዮጵያ ሕዝብ ማያውቅ ይመስለዋል እንዴ ብለህ ትገረማል። ገና በልጅነቱ ጀምሮ ያደገበትን ድርጅት የኖረበትን ድርጅት ነው በዛ ልክ ሲመጻደቅበት የነበረው ሲያጣጥል የነበረውና በጣም በሚገርምና በሚያሳዝን ሁኔታ ኢህአዴግ ያወጣውን ህገ መንግስት ኢህአዴግ ያወጣውን ፖሊሲም ጭምር ነው በነገር ላይ እየተገበረ ያለው። በአንድ ወቅት የህወሓት ኮር ሊደርሺፕ ያወጣውን ፍረጃ በተለይ ይሄ ጠባብና ነፍጠኛ ትምክተኛ ብለው የሚሉትን ነገር በሌላ ቋንቋ ቀይሮ ነው ተገንጣይና ጠቅላይ ብሎ ሌላ ፖለቲካ ሌላ ፍረጃ እንኳን ማምረት አልችል ብሎ ማይንድ ሴቱ በዛ የተሰራ በመሆኑ ምክንያት እንደነኛ አይነት ንግግሮችን በጣም አሳዛኝ ነገሮችን ሲናገር ነበር። ስለ እግር ኳስ ሲያወራ አዲስ አበባ ውስጥ ስለሰራቸው ሜዳዎች ሲያወራ ስለ መጪው የኢትዮጵያ እግር ኳስ ሲያወራ በርካታ እግር የሌላቸውን ወጣቶች እየፈጠረ ያለ መሪ አይመስልም መሳይ። በዚህ ጦርነት አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ ምን ያክል ወጣቶች በጦርነቱ ምክንያት እግር አልባ እንደሆኑ ኢትዮጵያ ሕዝብ የሚያውቀው ጉዳይ ነው። በጣም በርካታዎች በጣም ብዙ ሺዎች የአካል ጉዳት ደርሶባቸዋል። ከተሰዉት አፈር ከለበሱት ባሻገር በርካቶቹ እግር አልባ እንዲሆኑ ያደረገ መሪ ስለ እግር ኳስ ተጨንቆ ስለ ኢትዮጵያ መጻኢ ዕድል ተጨንቆ ስለ ትውልዱም ተጨንቆ የሚናገር ለመምሰል ከፍተኛ ሆነ ዝግጅት አድርጎ ጭምር ለመናገር ሞክሯል። በጥቅሉ ፍርሃት ውስጥ መኖሩን አንዳንድ ሚዛን በመሳተም ጭምር የሚናገራቸው እንዲህ አይነት ከፍተኛ የሆነ ስጋት ውስጥ ሲገባ የሚቀባጥራቸው ነገሮች ናቸው። ከዚህ በፊት ከነበረው ባህሪ ቋያ አገዛዙ በጦርነቱ ምክንያት በደረሰበት መደቆስ በደረሰበት ዲፕሎማሲያዊ ኪሳራ ውጥንቅጡ በወጣው ፖለቲካ አሰላለፍ እጅግር የሌለው ምንም መጨበጫ የሌለው አካሄድ በተለይ ይሄ ቻናሉ ራሱ የካድሬ ቻናሉ በትክክል ፋንክሽን እያደረገ ባለመሆኑ ምክንያት የገባበትን አጣብቂኝ በደንብ አድርጎ የሚያሳይ ነው። እንግዲህ የንግግሩ ዓላማ የነኚህ ቅጥፈቶቹም የመታበዮቹም ድንቁርና ንግግሮችም ዋነኛ ዓላማ ደጋፊ ነው የሚለውን አካል ሞራል ለመስጠትና እየታገለ ያለውን ህዝብና የፋኖ ኃይል ደግሞ ላይ የበላይ የሞራል ብልጫ ለመውሰድ አስቦበት ያደረጋቸው ንግግሮች ናቸው። በጥንቃቄ ከታየ ግን በግልባጩ ከታየ ግን እውነተኛ ሀቁ ገዛዙ በከፍተኛ ደረጃ እየተሸነፈ መሆኑን ፍንትው አድርገው የሚያሳዩ ናቸው ንግግሮቹ። አጠቃላይ አርበኛ አስረስ እንግዲህ በአንዳንድ ጉዳዮች ላይ በተለየም በስፋትም ትኩረት ሰጥቶም የተናገራቸውን በማንሳት ነው ውይይታችንን የምንቀጥለው። በቀጥታ ያው ፋኖ ለማለት ብዙ ጊዜ ተናነቀዋል። የአማራ ሸኔ ሲልም የሚጠራበት ሁኔታ ነው። ይህንንም ተጠቅሞታል። በዚህኛው ምክር ቤት በገደምዳሜ ያነሳበት አንድ አጀንዳ ነበረ ከምርጫ ጋር ተያይዞ። ምርጫን በተመለከተ ሰሞኑን የብሔራዊ ምርጫ ቦርድ ተቃዋሚዎችን በመጥራት ስለ ጊዜ ሰሌዳ እንደዚሁ የውይይት መድረክ ተከፍቶ ነበር። በዛ መድረክ ላይ ሁሉም ማለት ይቻላል ሰላም ከሌለ ምርጫ የለም የሚል አቋም ይዘው ኢትዮጵያ ውስጥ ሰላም መምጣት አለበት፣ ጦርነት እያለ እንዴት ምርጫ ማካሄድ ይቻላል በሚል አቋማቸውን አሳውቀው እንደነበር ይታወሳልና በዚህ የተበሳጨው አብይ አህመድ 2 እና 3 ሽፍታ ውርውር ስላለ ምርጫ አይካሄድም ብላችሁ የምታስቡ ከሆነ በዚህም ተንጠልጥላችሁ ስለ ሽግግር መንግስት የምታስቡ ከሆነ በፍጹም አይሞከርም፣ ኢትዮጵያ ውስጥ ምርጫው ይካሄዳል፣ ምርጫን የሚያደናቅፍ ምንም ኃይል የለም ሲል ገልጾታል። እናንተንም ጥሻ ለጥሻ ሸለቆ ለሸለቆ ስትሯሯጡ ምትሉ እንጂ ምንም አይነት አገዛዙን ሊያሰጋ የሚችል ውጊያ ውስጥ ወይም ደግሞ ጦርነት ውስጥ እንደሌላችሁ ለመግለጽ የሄደበት ርቀትም አለ። ባለፈው የሶፍ ዑመር ዋሻ ላይም እንደዚሁ በኢትዮጵያ ውስጥ ሽፍታ እንጂ ሌላ ነገር የለም፣ ሽፍታ ደግሞ ለኢትዮጵያ አዲስ አይደለም ሲልም ለማጣጣል ሞክሯል። አንድ የብልጽግና ደጋፊ አንድ የብልጽግና አባል የሆነ ሰው ይህንን ከጠቅላይ ሚኒስትሩ ሲሰማ ምን ሊሰማው ይችላል? በዚህ መጠን ሰራዊት እየተማረከም እዞችን እያስገባ እየተመታ ከፍተኛ ቁጥር ያሉት ቀበሌዎችና ወረዳዎች በፋኖ ስር ቁጥጥር ስር በገቡበት በዚህ ሁኔታ ሽፍታ ናቸው 2 እና 3 ስለተነሱ ክላሽ ይዘው ምርጫ የሚስተጓጎሉበት ነገር የለም የሚለውን ነገር እንዴት ማየት ይቻላል? እናንተን ለማሳነስ የሄደበት ርቀት በብልጽግና ፓርቲ ደጋፊዎች ሳይቀር ግምት ውስጥ ትዝብት ውስጥ እንዲወድቅ አድርጎታል ማለት ይቻላል። አርበኛ አስረስ
በዋናነት እዚህ ጋር የሚጠቀመው ስልት ምን መሰለ መሳይ በጣም ይፈራል። የፋኖን ትግል በጣም ይፈራል። አገዛዙም በዚህ ተጋድሎ መጥፊያው እንደሆነ በደንብ ጠንቅቆ የሚረዳና የሚያውቅ ይመስለኛልና ትልቁ ስልቱ ትኩረቱን ሌላ ቦታ ለማድረግ ነው። እንግዲህ ስለ ወደብም ስለ ሌሎችም ነገሮች ሲያወራ ነበርና ብዙ ነገር የማህበረሰቡን ጆሮ ከዚህ ትግል ቀምቶ ወደ ሌላ ነገር መውሰድ ይፈልጋልና ያን ለማድረግ ካለው ጉጉት የተነሳ ነባራዊውን ሀቅ ክዷል። ልክ ፀሐይ በምስራቅ ወጣ በምዕራብ ትገባለች የሚለውን ነገር እንደመካድ ነው። በዚህ ዓመት አብይ አህመድ ምርጫ ያደርጋል፣ ኢትዮጵያ ምርጫ ታደርጋለች ብሎ ማሰብ በዛ ልክ የተፈጥሮን ህግ ክደ አይንን በጨዋታ እንደማዋሸት ተደርጎ የሚቆጠር ጉዳይ ነው። በነገር ላይ ባለፈው ምርጫም በከፊል ኢትዮጵያ ውስጥ በከፊል አልተደረገም። በባለፈው ምርጫ ያው እንግዲህ በዚህ የፓርላማ መቀመጫዎቹ ቁጥር ምናምን ስለሚሞላ ነው። አሁን እንኳን ያለው ፓርላማ እኮ የትግራይ ክልል ተወካዮች ሙሉ በሙሉ የሌሉበት አሁን ያለው አብይ አህመድ ትግራይ ክልል የሚባለው ቀጠና ውስጥ 100% ቁጥጥር የለውም። ከፌደራል መንግስቱ ውጭ ነው። ከአብይ አህመድ ቁጥጥር ውጭ ነው ያለው። አማራ ክልል ከ80% በላይ የሚሆነው የህዝብ ቁጥርም ሆነ ወረዳዎቹ በአጠቃላይ መዋቅሩ በፋኖ ቁጥጥር ስር ነው ያለው። ለትግራይ ክልል ፕሬዝዳንት ለመምረጥ በኢሜል ምረጡልኝ እንዳለው እኔንም በኢሜል ምጡኝ አይልም አትልም ከግለሰቡ ባህሪ አኳያ። ስለዚህ እነኚህ ነገሮች ተማምኖ ካልሆነ በስተቀር ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ በማይቻልበት ሁኔታ ውስጥ እስከ አካባቢ ይዞች ነው የነበሩት። አሁን ተጨማሪ ይዞች መስርቶ እነኚህን 11 እዞች የሪፐብሊካን ጋርድ፣ የአየር ወለድ ኮማንዶ፣ ባህር ኃይል፣ የኦሮሚያ ልዩ ኃይል ሌሎችን ፓራሚሊተሪ ፎርስ ሙሉ በሙሉ ክልሉ ላይ ያስገብቶ ከፋኖ ጋር እየተዋጋ ያለ አገዛዝ ነው። እንግዲህ በቀን 15-16 ቦታዎች ላይ ድሮን የሚወረውር አገዛዝ ነው ስለ ምርጫ የሚያወራውና በአጠቃላይ እኔ ለህዝቡ ያለው ንቀት ይታወቃል። ውሸትን እንዴት እንደሚደፍር ይታወቃል። በህልምና በቅዠት ዓለም ህዝቡን ለማኖር ለማታለል የሚያደርገው ከዚህ ከፕሮስፐሪቲ ጎስፔል ፍልስፍና ጋር ተያይዞ ያልሆንከውን ነገር ሆኛለሁ፣ እያመመህ አላመመኝም፣ እየራበህ ጠግብ ያለው እየሞትክ እየዳንኩ ነው ብለህ ማመን የሚባል አይነት ፍልስፍና አለና እሱን ለመተግበር የሚያደርገው በተደጋጋሚ ነገር እንደተጠበቀው ነው። ቢያንስ ለራሱ መዋቅር አለኝ ለሚለው መዋቅር ክብር እንኳን ጥላት አሸንፈን ወይ ጦርነቱ ላይ ብልጫ ወስደን ምርጫ እናደርጋለን ቢባል የወግ ነው። እንደው ሞራል ለማነሳሳት እንኳን እንደዛ ልታነሳ ትችላለህ። ነገር ግን አንዳንዱ ነገር በነገር ላይ አልበላሽም ምን አመጣው የሚለው ተረት ውስጥ ሊካተት የሚችል ነው። እንግዲህ ምርጫ ማድረግ የሚችል አካል ከሆነ ችግር የሌለው ከሆነ ይሄን ሁሉ ነገር ማውራት ባልተጠበቀበት ነበርና በአጠቃላይ የመንግስት መዋቅሩ ሙሉ በሙሉ በፈራረሰበት ሁኔታ የብልጽግና የካድሪ መዋቅሩ በየቀጠናው ካሉ የፋኖ አሃዶች ጋር አሁን ላይ በነገር ላይ በጥሩ ግንኙነት እየሰራ አብሮ እየሰራ የፋኖን ኃይል ለመቀላቀል አልፎ አልፎም በተናጠል የሆነ ቦታም በምክክር ደረጃ እየተነጋገረ ባለበት መረጃ እየተለዋወጠ ባለበት ያገዛዙ ጀንበር እየጠለቀች መሆኗን በትክክል ተገንዝቦ የራሱን አማራጭ እየወሰደ ባለበት ከፋኖ ኃይሎች ጋር ንግግር እያደረገ ምህረት እየጠየቀ አንዳንዱም እየተቀላቀለ ባለበት ሁኔታ ውስጥ ነው እንግዲህ ስለ ምርጫ የሚያወራው አብይ አህመድ። ይሄ እብደት ካልሆነ ሌላ ምንም ልትለው የምትችለው ነገር የለም። ህዝቡ የሚያውቀው ዓለም አቀፍ ተቋማት የሚያውቁት ዓለም አቀፍ ሚዲያዎች በተደጋጋሚ ሪፖርት ያደረጉት የደመደሙትም ጭምር የኢንተለጀንስ ሰዎች ዲፕሎማቶች ሁሉ ደምድመው የጨረሱትን ያጠናቀቁትን ጉዳይ የአሜሪካ ኤምባሲ ሳይቀር ሌሎችም በቀጠናው ትኩረት የሚሰጡና ኢንተረስት ያላቸው ፖለቲካ ኃይሎች ሊደራደር ጥያቄ እያቀረቡለት ከዚህ በኋላ አማራ ክልል የሚባለውን ፈጽሞ መግዛት እንደማይችል ከቁጥጥር ውጭ እንደሆነ እየነገሩት እሱ ብቻ ሳይሆን የሱም ስልጣን ላይ የመቆየቱ ሁኔታ አገዛዙም ስልጣን ላይ የመቆየቱ ሁኔታ እጅግ አናሳ መሆኑን ከዚህ በኋላ ያለው አማራጭ ለሰላም እጅ መስጠት መሆኑን ገለልተኛ የሆኑ ተቋማት እንደው ምናልባትም እሱን አብይ አህመድ ወደ ስልጣን እንዲመጣ ጭምር የሰሩ ብቻ ሳይሆን የብልጽግና መዋቅር መንግስት እንዲሆን ጭምር አግዘው ተስፋ የቆረጡ ተቋማትና ግለሰቦችና ቡድኖች ይሄንን ማረጋገጫ እየገለጹለት ነው እንግዲህ ይሄንን ሊናገር የሞከረው። በእርግጥ የአምባገነኖች ባህሪ ነው፣ ብዙም የሚገርም ነገር አይደለም። መንግስቱ ኃይለማርያም ይሄን አድርጎታል፣ በሽር አልአሳድ ይሄን አድርጎታል። ሌሎችንም የወደቁ አምባገነን መንግስታት መሪዎችን ታሪካቸውን ብትመለከት እስከ መጨረሻው ህቅታ ድረስ በድንፋታ በውሸት በእብሪት ነው ህዝባቸውን ሲዋሹ፣ ዓለም አቀፍ ማህበረሰቡን ሲዋሹ፣ የራሳቸውን መዋቅር ሲያታልሉ ነው የሚሸኙትና ይሄ የነበረ የአምባገነኖች ባህሪ ስለሆነ ብዙም የሚገርም አይደለም። በተለይ ደግሞ እንደ አብይ አህመድ አይነት ግለሰብ ላይ ሲሆን ደግሞ የበለጠ የሚጠበቅ ጉዳይ ነው። እንግዲህ አርበኛ አስረስ ብዙ ነገር ማለት ይቻላል። በተለይ እየተካሄደ ካለው አጠቃላይ የነጻነት ተጋድሎ ጋር በተያያዘም የሀገሪቱ ሙሉ ቁጥጥር እንዳለው ሞኖፖሊ ኦፍ ቫዮለንስ እንዳለው ለማሳየት ሄደበት ርቀት ብዙ ነገሮችን አንስቷል። ህወሓትን በተመለከተ ያላቸውን ነገሮች በዚህ አጋጣሚ ብናነሳ ጥሩ ነው። ከዚህ ከፕሪቶሪያ ስምምነት
ጦርነት ጋር በተያያዘ ፕሪቶሪያ ሄዶ እሱ የተማረበት መሆኑን አሁን ስለ ፕሪቶሪያ በጣም ግራ እንደገባው ስለ ስምምነቱ የገለጸበት መንገድ ህወሓትንም ለማሳነስ ሄደበት እሱንም ጨምሮ ከእንደገና የትግራዩ ጦርነት ተጋኗል እንደውም ወለጋ የከፋ ጦርነት ያደረግነው ወለጋ ላይ ነው ብሎ ነጥብ የጣለበት ማለት ይቻላል። አንዳንድ የብልጽግና ሰዎች የሚጽፉትንም እየተመለከትኩ ነው። በዚህ ጉዳይ ላይ ነጥብ ጥሏል። ወለጋ ነው ትልቁን ጦርነት ያደረግነው ከትግራይ አንጻር የሚል መግለጫ ነው የሰጠው። በጣም አስደንጋጭ ነው። ስለዚህ ወለጋ በምን ያህል ቁጥር ሰዎች እንዳለቁ፣ በምን ያህል እናቶችና ሴቶች እንደተደፈሩ፣ በምን ያህል ሰላማዊ ዜጎች አሁን መጠለያ ገብተው እርዳታ ጠባቂ እንደሆኑ እንግዲህ መሬት ላይ ወርዶ ይህንን ሂሳብ ስሌቱን መስራት የሚገባ ይመስለኛል። ግን ከህወሓት ጋር በተያያዘም ህወሓትን ለመግለጽ የሄደበት በአጠቃላይ ጉዳዩን ያነሳበት ሁኔታ እንዴት ትመለከተዋል? አብይ አህመድ በጣም ከጥላቻው ብዛት የተነሳ አንዳንድ ጊዜ ወደ ደመነፍሳዊነት ተቀይሮ ታየዋለህ። መደበኛ በድንቁርና የሚሄዳቸው ነገሮች፣ በብሪት የሚሄዳቸው፣ በማጭበርበር የሚሄዳቸው ነገሮች እንደተጠበቁ ሆኖ እዛ ላይ ደግሞ ደመነፍሳዊነት ይጨምርበታል። እንግዲህ እንደምታውቀው ብርሃኑ ጁላ ፊልድ ማርሻል የሚባል ማዕረግ የተሰጠው በዛሬ ያሉት በርካታ በመቶዎች የሚቆጠሩ ጀነራሎች፣ ብርጋዴር ጀነራሎች፣ ሌሎች ሌላ ማዕረግተኞች ጭምር እድገት ያገኙት የትግራይን ጦርነት አሸንፋቸዋል ተብሎ የነበረው ፌሽታ፣ የነበረው ደስታ፣ የነበረው ሴሌብሬሽን መቼም የሚዘነጋ ጊዜ መፍጀታል። ጦርነት ይከብዳል፣ የዛኛው ጦርነት ይቀላል የሚለው ብዙም ሴንስ የሚሰጠኝ ጉዳይ አይደለም። ጦርነት በየትኛውም ቀጠና ይካሄድ አውዳሚ ነው፣ አሳዛኝ ነው። በተለይ ደግሞ የኔ ነው የምትለው መንግስት፣ ግብር ከፍለህ ያቋቋምከው ሰራዊት፣ ደሞዙን የምትከፍለው ሰራዊት የራሱን ህዝብ ሲጨፈጭፍ እንደማየት አሳዛኝ ነገር የለም። እጅግ በጣም አሳዛኝ፣ በርካታ ህልም ያላቸውን ሰዎች የምናጣበት ነው ይሄ ጦርነትና በዚህ ደረጃ በንጽጽር መዘባበት በእጅጉ አሳፋሪ ነው። ታስታውስ እንደሆነ አንድ ወቅት በርካታ አማራዎች በተለያየ የኦሮሚያ ክልል በነበሩ ከተሞች በተጨፈጨፉ ጊዜ ዳታ ሰርቶ ነው ሪፖርት ሊያደርግ ሞክሮ የነበረው አብይ አህመድ። ይሄን ያህል ቁጥር ኦሮሞ ነው የሞተው፣ ይሄን ያህል ቁጥር አማራ ነው የሞተው፣ ይሄን ያህል ቁጥር አዚፍ ያንዱ ደም ከአንደኛው ይቀላ ይመስል፣ ያንደኛው ነፍስ ከአንደኛው ይለይ ይመስል፣ ያንደኛው ሰብአዊ ክብር ከሌላኛው ይለይ ይመስል የሞቱትን ሰዎች በድናቸውን፣ አስከሬናቸውን የብሔር ማንነት ሰጥቶ ሂሳብ ሰርቶ የፖለቲካ ትርፍ ሊያተርፍ ከፍተኛ ጥረት ያደርግ የነበረ ግለሰብ ነው። ነገ ተገልብጦ አይ ወለጋ ላይ የሚደረገው ጦርነት እኮ በጣም ተራ የሽፍታ ጦርነት ነው ሊል እንደማይል እርግጠኛ መሆን አትችልም። እንግዲህ ለምን አለው የሚለውን ነገር እናንሳ ከተባለ በዚህ ደረጃ የትግራይን ጦርነት ዝቅ ማድረግ የፈለገበት ምክንያት አንደኛው የህወሓት ፍራክሽን ከኔ ጋር ነው ብሎ ስላሰበ፣ በተለይ የነ ጌታቸውን የነጻድቃን ቡድን ከኔ ጋር ነው የቆመ ብሎ ስላሰበ የጦርነቱ ባለቤት አድርጎ አሁን ደግሞ ይፋለመኛል ብሎ የሚያስበው ሌላኛው ኃይል እሱን ዝቅ ለማድረግ ተደጋጋሚ ንግግሮችን ሲናገር ነበር። እንደሚታወቀው ከዚህ በፊት እንዲሁ በደመነፍስ አቅሎን በሳተበት ዘመን ትግራይን ህዝብ የቀንጅ ብሎ ፈርጆ ነበር፣ ካንሰር ብሎም ሲጠቀም ነበር። አሁንም በተደጋጋሚ ህወሓት 30 ዓመት ሲሰራ ስልጣን ላይ ሆኖ ከራብ አላዳንም የሚል ለስንዴ ስለ ልመና እያወራ ኦፌንሲቭ የሆነ እጅግ አሳፋሪ የሆነ ንግግሮችን ሲናገር ሰምቻለሁና እንዳልኩ እኔ የምጠብቀው ነው ከዚህ ግለሰብ የምጠብቀው ነው። በእንዲህ አይነት ጭንቀት ውስጥ በሚገባበት ጊዜ፣ ግራ በሚገባው ጊዜ በተለይ እውነተኛ ማንነቱ በደንብ ፍንትው ብሎ ይገለጻል። እውነተኛ የህዝብ ጥላቻው ይገለጻል። አንዱን ህዝብ ከሌላው ህዝብ ነጥሎ የሚጠላም ነጥሎ የሚወዳለም፣ በአጠቃላይ ኢትዮጵያን የሚጠላ ህዝቡን የሚጠላ ለሱ ስልጣን የማይቆመውን ሁሉ አምርሮ የሚጠላ ብቻ ሳይሆን ለማጥፋት የሚሰራ ግለሰብ ነው ይሄ ግለሰብ። ከዛ አንጻር ነው ብዙ ነገሮችን ሲናገር ነበረ። ስለ ወልቃይት በተናገረበት ንግግር እንደማነጻጸሪያ ድሬዳዋን በመውሰድ በእርግጥም ወልቃይት የአብይ አህመድ የግሉ ካርድ እንዲሆን ምን ያክል ርቀት እየሄደበት እንዳለ በደንብ የሚያሳይ ማነጻጸሪያ ሲናገር ነበርና በአጠቃላይ ከአንድ ኃላፊነት ከሚሰማው ግለሰብና የሀገር መሪ የተደረጉ ንግግሮች ሳይሆኑ ለህዝብ ያለውን ጥላቻ፣ ለሀገር ያለውን ጥላቻ፣ ከጦርነት አዙሪት መውጣት እንደማይችል አጠቃላይ ማይንድ ሴቱ ጦርነትን መምራት፣ ጦርነትን ማዋለድ፣ ቀውስን ማዋለድ፣ ቀውስን ማስኬድ፣ ማፋፋት የአመራር ስልቱ እንደሆነ በደንብ በስርዓት በሚያሳይ መንገድ ነው እየተናገራቸው። ሌላ ጊዜ ተገልብጦ ሌላ ነገር ለመናገር እርግጠኛ ትሆን ከጥቂት ወራት በፊት ስለዚህ ጦርነት ሌላ ነገር ሲናገር ነበር፣ ስለ ትግራይ ህዝብ ሌላ ነገር ሲናገር ነበር። አሁን ደግሞ ይህንን ንግግር ያቀርባል፣ ነገ ደግሞ በሚፈልገው መንገድ ይናገራል። ከዚህ በፊት እንደተናገርኩት የብልጽግና መዋቅርም ሆነ አብይ አህመድ የሚፈስ የፖለቲካ ሀሳብ እና ስትራቴጂ ስልት ስለሌለውም በፈለገው መንገድ ነው ስሜቱን ሲያንጸባርቅ የነበረው። በአጠቃላይ ህወሓት ጋር የገባበት አጣብቂኝና ሰጣ ገባ ከፍተኛ ስጋት ውስጥ የጣሉ መሆኑን እንዲሁም ደግሞ ለህዝብ ለትግራይ ህዝብ ጭምር ያለውን ጥላቻ ያንጸባረቀበት እንደሆነ ነው የምንረዳው። ነው እንግዲህ አርበኛ አስረስ ያው እነ ጌታቸው ረዳን እነ ጻድቃንን እንዴት ወደሱ እንዳመጣ ከፍተኛ የትግስት አድማስ እንዳለው በዛ ደረጃ ልዩነት ከተፈጠረ ሆድና ጀርባ ከሆነው የህወሓት አንድ ቡድን ከሆነው ከነ ጌታቸውና ጻድቃን ጋር ዛሬ እየሰራበት አብሮ እየሰራ ያለበት ሁኔታ ከምንም በላይ የሱን ወደ ሰፊነት የሱን አርቆ አስተዋይነት የሚያሳይ አድርጎ የገለጸበትን መንገድ በራሱ ትዝብት ላይ ጥሎታል። እውነት ለመናገር እነዚህ ሰዎች እሱ ጋር እየተጠቁት በምን መለኪያ ነው፣ ምን አግኝተው ነው፣ እንዴት ነው የሚለው ነገር በደንብ
በደንብ የሚታወቅ ነገር ሆኖ ሳለም የሱ ወደ ሰፊነትና የሱ ለሰላም ያለው ረጅም ርቀትና ፍላጎት የሚያሳይ አድርጎ የገለጸበትም ሁኔታ እንደዚሁ በብዙ የፖለቲካ ታዛቢዎች ዘንድ እንዲሁ ሲተች ነው ከትናንት ጀምሮ ያየ ነው። ከኤርትራ ጋር የተያዘውን እንመልከት። እንግዲህ ኤርትራ ላይ ነው እንደውም የአጠቃላይ የህዝብ ተወካዮች ምክር ቤት የትናንቱ መድረክ ከመነሻው እስከ መጨረሻው ኤርትራ ማባያ ሆና ኤርትራ እንደ ቅመም እዚህም እዛም ጣል ተደርጋ ስትነሳ የነበረበትን ሁኔታ ነው እያየን የነበረው። ግማሽ ጦርነት ግማሽ ሰላም ሲሰብክ ነበር። ስለ ሰላም ብዙ ርቀት ሄዶ ሰበከም፣ ስለ ጦርነት ደግሞ ብዙ ርቀት ሄዶ ነው የደነፋው። ከዚህ አንጻር ኤርትራን የሚጠቀስ ነውና ስለ ኤርትራ ያነሳውን ነገር ጥይት ትሰጣላችሁ፣ ብዙ ነገር ታስታጥቃላችሁ፣ ኢትዮጵያን ሰላም ለማደፍረስ እጃችሁን አስገብታችኋል፣ እረፉ፣ በኋላ ከተነሳብን ከባድ ነው የሚሆነው እያለ ሲያስፈራራም ነበረም። እንግዲህ እብሪትንም ድንፋታንም ሁሉንም ነገር ያሳየበት መድረክ ነው ማለት ይቻላል። ከዚህም ባሻገር ከኤርትራ አንጻር ኤርትራ እንዴት እንደሄደች ሰነዳተናል፣ እስካሁን አላገኘንም፣ ግን እንመልሳታለን፣ የኛው ነው፣ ወደቡም የኛ ባህሩም የኛ ነው፣ ይህንን በመጠየቃችን ምንም ልናፍርበት አይገባም እያለም ሲመጻደቅ ነው ያለው ትናንትና። እንዴት አየው አስረስ? እንደው ስለ ኤርትራ ከመግለጽ በፊት ቀደም ከነ ጌታቸው ረዳ ጋር ተያይዞ ስለ ፕሪቶሪያም ያነሳው ነገር ነበርና ፕሪቶሪያን ሲያነሳ ምን አለ መሰለኝ፣ ተዋዋዮቹ እኮ ከኛ ጋር ናቸው፣ ምንድነው የሚፈልገው አለ። የጋብቻውን አይደለም በነገር ላይ ፕሪቶሪያ የተፈረመው ወደ ይዘቱ አልገባም which is እኛም በማንስማማባቸው በሂደቱም በውጤትም ደረጃ ማንስማማባቸው ድንጋጌዎች አሉ። ያው ጦርነትን በማስቆሙ መልካም ቢሆንም ማለት ነው። ነገር ግን አጠቃላይ ቴክኒካሊ ካነሳ ተዋዋይ ወገኖቹ ቲፒኤልኤፍ ባንድ በኩል የፌደራል መንግስት ባንድ በኩል ናቸው። ነገር ግን ጌታቸውና ጻድቃን ስለሆነ የፈረሙት በቃ የፈረሙት እኛ ጋር ፕሪቶሪያ እየተፈጸመ ነው ብሎ ሊያታልል ሞከረ። ልክ የጋብቻው እንደሆነ ሁሉ በሁለት ኢንቲቲዎች መካከል የተደረገው እንዳልሆነ ለማስመሰል የሄደበት ርቀት በጣም አስቂኝ፣ በጣም ድንቁርና የተሞላበት ነውና ሌላው እዚህ ጋር ተያይዞ እሱ ጌታቸው ረዳ ጋር መጨባበጡ፣ ጻድቃን ጋር ሎጅ ለሎጅ መዞሩ፣ ሽርሽር ማድረጉን የሰላም ሰው እንደሆነ የድርድር ሰው እንደሆነ ሊያስረዳ ሞክሯል። ሐቁ ግን እሱ አይደለም። አብይ አህመድ በስልጣኑ ውስጥ ካልመጣህ ድረስ ማንንም ለመካድ ከማንም ወደ ማንም ለመገለባበጥ ምንም አይነት ሞራል ምንም አይነት ህሊና የማይገደው ሰው መሆኑን በትክክል የሚያመላክት ነው። የሻዕቢያ ጀነራሎችን ይዞ እና ሌሎችን ይዞ የወጋቸውን ግለሰቦች መልሶ ደግሞ እነሱን ይዞ ሻዕቢያን ለመዋጋት ዝግጅት እያደረገ ነው። እነ ጀነራል አባውን ይዞ የተዋጋቸውን እነ ጻድቃን ዛሬ ደግሞ የአማራ ጀነራሎችን ገሸሽ አድርጎ እነዚህን ይዞ ሊዋጋ ነገ ተገልብጦ እነዛን አሁን ሊዋጋ የሚዘጋጃቸውን እየተዋጋቸውን ሰዎች ከጎኑ አሰልፎ ለመምጣት ወደ ኋላ የማይል ነውና የሱን ተደራዳሪነት የሱን የሰላም ሰውነት ሳይሆን እዚህ የምታየው የከሃዲነቱን ጥግ የአጭበርባሪነቱን ጥግ የዓላማ ቢስነቱን ጥግ ነው። ስትራቴጂካዊ በሆነ መንገድ ጠላቱን ወዳጁን ለይቶ በስሌት ከሀገር ጥቅም ከብሔራዊ ጥቅም ከህዝብ ጥቅም አንጻር ሳይሆን ከግል ፍላጎቱና ስሜቱ ራሱን እንደ ንጉስ ስለሚቆጥር ከግል ንግስናው አንጻር ካልኩሌት በማድረግ የትኛውንም አጠገቡን ያለን ሰው ለመካድ ወደ ኋላ የማይል መሆኑን የሚያመላክት ነው። ይሄ ወዲያው ስልጣን ላይ እንደመጣ ከጥቂት ጊዜ በኋላ የጀመረው የሚታወቅ ባህሪው ነው። ለማ መገርሳ ጋር እንዴት ነበር? እንዴት ተካካደ? ገዱ አንዳርጋቸው ጋር ምን ነበር? እንዴት ተካካደ? እነማንን የት ጥሎ እነማንን አነሳ? እነማንን ጣለ? ይሄ በጣም የሚገርም ነገር ነው። ዝም ብለህ ስታስበው እንዳንድ የሀገር መሪ ይሄንን ሰው አስቀምጠህ ስትመለከተው ይሄንን የሚያሳይ ነውና እንደው ሰው በዛ ነገር የለበት እንዲገነዘበው ብዬ ነው። ዛሬ የሚታየው ሽርጉድ ትናንት ምን እንደነበረ ነገ ምን ሊፈጠር እንደሚችል የበለጠ የግለሰቡን ባህሪ የሚያሳይ እንጂ እሱን የሰላም ሰውነትና ተደራዳሪነት የሚያሳይ አይደለም። ወደ አነሳው የኤርትራ ጉዳይ ስመጣ ኤርትራን በተመለከተ የሚያቀርባቸው ንግግሮች ከዚህ አሁን ካነሳሁት ጋር የተገናኙ ናቸው። ትናንት ውዳሴ ሲቀርብለት የነበረ ነው የኤርትራ መንግስት በአብይ አህመድና በመዋቅሩ ከፍተኛ ውዳሴ ሲቀርብለት። በነገር ላይ ለበርካታ ዓመታት ከ20 ዓመታት በላይ በዓለም አቀፍ የዲፕሎማሲ መድረክ የተገለለችዋ ኤርትራ በርካታ ማዕቀብ የነበረባት ኤርትራ በአብይ አህመድ ጎትጓችነት በብልጽግና መዋቅር ጎትጓችነት ጠያቂነት ማዕቀቧ ተነስቶ ወደ ዓለም አቀፍ መድረኩ በሰፊው እንድትመለስ የተደረገች ሀገር ነች። በሽርጉዱ በጫጉላ ሽርሽሩ ዘመን ብዙ ነገር ያደረገላል። ዛሬ ምንድነው ያለው አብይ አህመድ? ፓርቲ የሌለው ምርጫ የሌለው ህገ መንግስት የሌለው ወጣት የሌለው ተስፋ የሌለው ሀገር ምን ይገኛል አለ። በእርግጥ እነዚህ ነገሮች ያኔ ነበሩ ማለት ነው። ኢሳያስ አፈወርቂ ምርጫ አድርጎ ስልጣን ላይ ስለወጣ ነው አብይ አህመድ ቀለበት ያደረገለት። ይህንን የኢትዮጵያ ህዝብ አይገነዘብም። ይህንን የኤርትራ ህዝብ አይገነዘብም። ይህንን የብልጽግና ካድሪ አይገነዘብም። ማየት፣ መስማት፣ መዳሰስ፣ ማዳመጥ አይችልም። ይህን ለማወቅ እኮ ብዙ ማሰላሰል አይጠይቅም። እንደው እንደ ማንኛውም ጤናማ ሰው የስሜት ህዋሳት ካለ በበቂ የምትረዳው ነገር ነው። ኤርትራ ህገ መንግስት ስለነበራት ነው ትናንት ተቀዶ ነው ታዲያ ህገ መንግስቱ። ትናንት ኤርትራ የተሻለ ተስፋ ስለነበራት ወጣት ስለነበራት ዛሬ ግን ስለሌላት ያን ስላጣች ነው አብይ አህመድ በኤርትራ ላይ እየፎከረ ያለው አይደለም። ይሄም የሰውየውን የካሃዲነት የድንቁርና ጥግ በግልጽ
በግልጽ የሚያመላክት ጉዳይ ነው። እኔ ስለ ባህር በር ደጋግሜ ተነጋግረናል አንተ ጋር። ኢትዮጵያ የባህር በር ባለቤት የሆነችው በድንፋታ፣ በፉከራ፣ በሽለላ፣ በማጭበርበር፣ በውሸት አይደለም። ኢትዮጵያ የባህር በር ባለቤቱና ለ30 ምናምን ዓመታት የቆየችው ከዛሬ ስንት ዓመት በፊት ከዛሬ 60 ዓመት እንደዚህ አካባቢ በነበረ ወርቃማ የዲፕሎማሲ ዘመን የነበሩ ተራማጅ አመራሮች በሰሩት ስራ ያውም ባለም አቀፍ መድረክ ያውም በተባበሩት መንግስታት ድርጅት በጸደቀ ሪዞሉሽን መሰረት ነው ኤርትራ የኢትዮጵያ ፌዴሬሽን በፌዴሬሽን ከኢትዮጵያ ጋር እንድትገናኝ ተደርጎ በኋላ ፌዴሬሽኑ የገጠመው ችግር ምናምን እንደተጠበቀ ሆኖ ሰው ወደቡንም ብቻ ሳይሆን አጠቃላይ ምጽዋንም ጭምር መጠቀም የቻለችው እንጂ በዚህ መንገድ አይደል። ዛሬ ይሄ አሰብን ብለው የቀይ ባህር ጉዳይ የኢትዮጵያና የኤርትራ ጉዳይ ብቻ ሳይሆን በአጠቃላይ የዓለም አቀፍ ፖለቲካ ተዋንያኖች ጉዳይ በዋናነት ዩናይትድ አረብ ኤሚሬቶች፣ ሳውዲ አረቢያዎች በብዙ መንገድ የሚጫወቱበት ይሄ ሆርን ኦፍ አፍሪካ የነኚህ ተቀናቃኝ ኃይሎች የጦርነት ሜዳ የፕሮክሲ ዋር ወይም የውክልና ጦርነት ሜዳ እንደሚሆን አስቀድሞም የተገመተ ነበር። ያ የሆነ ነው ያለው ዛሬም ላይ። ስለዚህ አብይ አህመድ እዛ ሜዳ ውስጥ ተጫውቶ ይሄን ነገር ማሳካት የሚችልበት ነባራዊ ሁኔታ የለም። እንደሚታወቀው ኢትዮጵያ ብዙ የዲፕሎማሲ እርሾች አሏት። እነዚህ የዲፕሎማሲ እርሾች የተመሰረቱት በዋናነት በዓለም አቀፍ የተለምዷዊ ምንድነው ኖርም የሚባሉት በዓለም አቀፍ ፕሪንሲፕልስ መርሆች እና በዓለም አቀፍ ተቋማት በተለይ በአፍሪካ ህብረትና በተባበሩት መንግስታት ድርጅት በነበራት ተሰሚነት ውስጥ ፋውንዲንግ ሜምበር በመሆኗ የራሷን ቫልዩስ በማስቀመጧ ምክንያት የነበራት ሮል አለ። እነሱን ነበር የፖለቲካ የዲፕሎማሲ እርሾ አድርጋ ትጠቀም የነበረው። ዛሬ ዘመኑ ተቀይሯል። ሞር ከመልቲላተራል የዲፕሎማሲ ሂደት ይልቅ ባይላተራል የሆነ የሁለትዮሽ የሆነ ትራንዛክሽናል የሆነ የሰጥቶ መቀበል አይነት የሆነ ገንዘብ እና ሚሊተሪ የገባበት ዲፕሎማሲ ዘመን ላይ ነው ያለ ነው። አብይ አህመድ ደግሞ እነኚህ ነገሮች ዴሊቨር ማድረግ ማምጣት ማውጣት የሚችል ሰው አይደለምና በዚህ ኮሳሳነቱ ምክንያት ሀገር ውስጥ ባለው ጦርነት ምክንያት ያ ቅዠት ነው፣ ቶታሊ ቅዠት ነው። በነገር ላይ አብይ አህመድ አንድም ጥይት ወደ ኤርትራ እንደማይተኩስ እርግጠኛ ነኝ። አሁንም ደግሜ የምናገረው ይሄንን እንደማያደርግ ነው። የኢትዮጵያ ሕዝብ መሸወድ የሌለበት አብይ አህመድ ስለ ቀይ ባህር የሚያወራው ስለሌላው የሚያወራው በፕሮፓጋንዳውም በምኑም በጀነራሎቹም በሚኒስትሮቹም የሚያስነግረው ሌት ከቀን ይሄን የሚያወራው የፋኖ ተጋድሎ ጉሮሮውን ስላነቀው ነው። የህዝቡን አጀንዳ ትኩረቱን ወደዛ ለመውሰድ ስለተፈለገ ነው። ክዷል። በእርግጥ ፓርላማ ላይ ሲጠየቅ ክዷል። ዶክተር ደሳለኝ ጫኔ ይሄን ጥያቄ ሲያቀርብለት ዳይቨርት እያደረኩ አይደለም ብሎ ክዷል። እውነታው ግን እሱ አይደለም፣ ፍጹም ውሸት ነው። በትክክል ዳይቨርሽነሪ ቲዮሪ እየተጠቀመ ያለ ግለሰብ መሆኑ መታወቅ አለበት። ያው እኛን ጨምሮ ብዙዎችን ልክ ወደብ እንደማይፈለግ ለኢትዮጵያ ብሔራዊ ጥቅም እንደማንቆም እንደዚህ ለማጣጣል መሞከሩ ራሱ ያንን ፍላጎቱንና ዓላማውን በደንብ የሚያሳይ ነው። ኤርትራን በተመለከተ ከተናገረው ነገር አስቂኙ ነገር እይታ አታቀብሉ ኮንትሮባንድ አትነግዱም ሲል ነበር። እኔ ባለኝ መረጃ መሰረት እንደሰማሁት እንግዲህ ሞር ማረጋገጥ ይጠይቅ ይሆናል። አብይ አህመድ የ$16 ሚሊዮን ተተኳሽ ከኤርትራ መንግስት ከዱቤ እንደተቀበለ የትግራይ ጦርነት ጊዜ ያልመለሰው በአይነት የተቀበለው ያልመለሰው ተተኳሽ እንዳለ ሁሉ ሰምቻለሁና ሌላም ነገር ማንሳት ይቻላል። አብይ የሚተኩሰውን የድሮን አረርስ ስፖንሰር የሚያደርገው ዩናይትድ አረብ ኤሚሬትስ እና ሌሎች ሀገሮች ናቸው። በበርካታ ሀገሮች ድጋፍ በበርካታ ቡድኖች ድጋፍ ነው ፋኖን እየተዋጋ ያለው። ከሰማይ ዘንቦለት ወይ አምርቶት ወይ ከመሬት ፈልቆለት አይደለምና በምን ሞራልስ ነው የራሱን ህዝብ በጭካኔ በጅምላ ጨራሽ መሳሪያ በሮኬቶች በመድፎች በድሮን በጀት የሚጨፈጭፍ አንድ መሪ ሌላውን ሀገር ስለ ኮንትሮባንዲስት ስለምንም ሊናገር የሚችልበት ምን አይነት ሞራልስ ይኖራል? ሀገር እያፈረሰ ያለ ግለሰብ ሌላው ሀገር ስለሚከተለው መርህ የመናገር ሞራልም አቅምም አለው ብዬ አላምንም። ሌላኛው የድንቁር ነው ማረጋገጫ እዚህ ላይ ተናገረው ጸቤ ከሻቢያ ጋር ነው ያለ ግለሰብ ጸቤ ከኢሳያስ ጋር ነው ያለ ግለሰብ ሻቢያና ኢሳያስን በውስጣዊ ጉዳዮቹ የሚቃወመውን የኤርትራ ህዝብ ጭምር እንዲደግፈው የሚያደርግ በጣም አስቂኝ ንግግር ሲያደርግ ነበር፣ የህዝብ ቁጥርን መሰረት አድርጎ። ይሄ ነገር በነገር ላይ መሳይ የኤርትራን ህዝብ ብቻ ሳይሆን የኤርትራን መንግስት ብቻ ሳይሆን የኤርትራን ፖለቲካ ብቻ ሳይሆን በአጠቃላይ በተለይ እዚህ የአውሮፓ ህብረት ሀገራትን ጭምር ተች የሚያደርግ ነው። በየአመቱ 3 ሚሊዮን ህዝብ ስለምንጨምር በየአመቱ አንዳንድ ኤርትራ እንጨምራለን ያለ የዱርዬ ንግግር ሲናገር ነበር። የህዝብ ቁጥር ብቻውን ዋስትና አይደለም ለጦርነትን ለማሸነፍም ለሌላም የብዙ ነገሮች ድምር ውጤት ነው። ቀደም እንዳነሳው አይደለም የቀይ ባህር ጦርነት አይደለም የወደብ ጦርነት ትንሹ የሀገር ውስጥ ጦርነት እንኳን ብዙ ተዋናያን የሚሳተፉበት ዛሬ ዘመኑ የተቀየረበት ጊዜ ነው። በጦር በጋሻ በጎራዴ አይደለም የምትዋጋው፣ በቴክኖሎጂ ጭምር ነው፣ በፋይናንስ ጭምር ነው፣ በዲፕሎማሲ ነው፣ በፕሮፓጋንዳ ነው። ይሄንን የዘነጋ እንደው ተጨባጭና ነባራዊ ሁኔታዎችን ጭምር የዘነጋ ነው። ይሄ ጥያቄ እኮ በነገር ላይ ለጅቡቲም ስጋት ነው። ዛሬ ኢትዮጵያ እየተጠቀመች ያለችው የጅቡቲን ወደብ ነው አይደል? 1 ሚሊዮን አትሞላም። ስለዚህ ምን አይነት ሜሴጅ ነው ያለው? በህዝብ ቁጥር እኛም በልጣችኋለን፣ እንውጣችኋለን፣ እንሰልቅላችኋለን ብሎ መፎከር ምን አይነት ሜሴጅ ነው ያለው የሚለውን እንኳን ማሰላሰል ያልቻለ ግለሰብ ነው። የበርካታ የአውሮፓ ሀገራት በዚህ በቁጥር ማይኖሪቲ በመሆናቸው ምክንያት በብዙ ጦርነቶች ሰርቫይቭ ያደረጉ ከመሆናቸው ጋር ተያይዞ ለእንደዚህ አይነት ጉዳዮች በጣም ሴንሲቲቭ ናቸውና ሌሎች ሀገሮች ላይ ሊኖረው የሚችለውን የዲፕሎማሲ ጣጣ
ሊያመጣ የሚችለውን ችግር እንኳን ባልተረዳ መንገድ ነው እየተናገረ ያለው። ኢቭን ራሱን ስፖንሰር እያደረጉ ያሉት እነዚህ አረብ ሀገራትም ሆነ ሌሎች ሀገሮች የህዝብ ቁጥራቸው ምን ያክል እንደሆነ እንኳን ካልኩሌት ሳያደርግ በስሜትና በዱርዬነት የተናገረው ንግግር ነው። በአጠቃላይ እነኚህ ንግግሮች ኤርትራን በተመለከተ የሚያቀርባቸው ነገሮች ሰውየው የዲፕሎማሲ ሀሁ የማያውቅ ፖለቲካ ግንዛቤው እጅግ ናሳ የሆነ እና መግቢያ ላይ እንዳነሳሁት ለዚህ ለአፍሪካ ቀንድ ሰላም ማጣት ለአፍሪካ ቀንድ መበጥበጥ ዋነኛ ምክንያት የሆነ ግለሰብ በመሆኑ የቀጠናው ሀገራት የቀጠናው ፖለቲካ ኃይሎች በጸረ አብይ አህመድ ትግል የበለጠ መተባበር የበለጠ በአንድነት መነሳት እንዳለባቸው በደንብ የሚያመላክት ነው። እንደው አርበኛ አስረስ በአጠቃላይ የአብይ አህመድን የአስተዳደር ስትራቴጂ ዘይቤውን በደንብም የታየበት መድረክ ነው ማለት የሚቻል ይመስለኛል። አንደኛ ባላንጣዎችን ማንኳሰስ፣ ማሳነስ፣ መሳደብ፣ ማንጓጠጥ፣ ይሄ አይኑን ፍጥጥ አድርጎ አዋቂ መስሎ እንደው ከሁሉም የተሻለ መስሎ ለመታየት የሚያደርገው በጣም ደካማ የሆነ በዚህ በማናጅመንት ሳይንስ ውስጥ ያለ አንድ ስትራቴጂ አለ። አንዱ ዘይቤም ነው፣ አንዱ መንገድም ነው። ሰራተኞችን በመስደብና በማንኳሰስ መምራት ይሄ በጣም ውጤታማ አይደለም፣ በጣም መጥፎ ነው። ግን አብይ አህመድ እንዲህ አይነት የደካሞችን ስትራቴጂ በመጠቀም አዋቂ መስሎ በህዝብ ተወካዮች ምክር ቤት ፊት በብሔራዊ ቴሌቪዥን ላይ እንዲህ አይነቱን ነገር ይዞ የመጣበት ምክንያት አንዳንዶች ያናገርናቸው ባለሙያዎች ፍርሃቱንና ድንጋጤውን ነው እንደውም የበለጠ ያየንበት ብለዋል። አንድ ሰው ሲፈራ፣ አንድ ሰው ሲደነግጥ ዘራፍ የሚልበት እንዲህ አይነት ከፍርሃት የመነጨ ከድንጋጤም የመነጨ አቀራረብ ነው በፓርላማ ያሳየው ብለውም የገለጹ ወገኖች አሉ። እንደው በአጠቃላይ ወደ ልናመራ እንችላለን። አሁን አብይ አህመድ ሁሉን ነገር ጨለማ አድርጎታል። በኢትዮጵያ ውስጥ በምርጫም ሆነ በተለያየ መልኩ የፖለቲካ ተሳትፎ ለማድረግ የሚችሉ ኃይሎችን ምንም አይነት እድል እንደማይሰጣቸው ዳግም ያረጋገጠበት ነው። እንደውም ምርጫውን አስቀድሞ ውጤቱን ተናግሯል። ከዚህ ፓርላማ ውስጥ ፓርላማ የተወሰኑ ሰዎች እንዲገቡ እንፈልጋለን አለ። ዛሬ ላይ እንደዚህ ማለት እንዴት ደፈረ? ምርጫው ሳይካሄድ የተወሰኑ ይግቡ፣ በሙሉ ይቆጣጠሩት። መቼ የምርጫ ውጤት ታውቆ ነው የተወሰኑ እንዲገቡ እንፈልጋለን፣ ፓርላማው እንደዚህ እንዲሆን አንፈልግም? እንዲህ አይነት በድፍረት ለመናገር የቻለው አንድም ከግንዛቤ ከእውቀት ከአጠቃላይም ከሚታወቅበት ከድንቁርናው የመጣ እንደሆነ ነው የሚገልጹትና እንደው በማጠቃለያ ምን ማለት ትችላለህ ለማለት ያለው? መጨረሻ ካነሳው ልጀምር መሳይ። አሁን ስትናገር ነው በደንብ ማስታወስ የቻልኩትና በደንብ አላሰብኩትም ነበር። የተወሰነ ተቀላቅሎ ማየት እንፈልጋለን የሌላ ፓርቲ ተወካዮችም ብሎ ሲል ነበር። ያው ማጆሪቲው እሱ እንደሚሆን አምኖበት በትክክልም ያን ማድረግ እንደሚችል ተማምኖ ነው፣ ድንቁርናው ተማምኖ፣ በጨካኝነቱ በአምባገነንነቱ ተማምኖ ነው ያን እየተናገረ ያለው። ስለ ምርጫ ስለ ሰላማዊ ትግል ሲወራ እኔ በጣም ማዝነው መሳይ፣ እዛ ውስጥ ያሉ ትልልቅ ሰዎች ናቸው የፓርላማ አባላት። ቢያንስ ቤተሰብ አላቸው፣ ቢያንስ ሰዎች ናቸው፣ ህሊና አላቸው ብዬ ነው የማስበው። በትንሹም ቢሆን ፊደል የቆጠሩ ናቸው ብዬ ነው የማስበው። ሆዳቸውን ቢያስቀድሙም እንኳን ሰው ናቸውና አጠገባቸው የነበረውን የተከበሩ አቶ ክርስቲያን ታደለን እስር ቤት የወረወረ ግለሰብ ስለ ሰላማዊ ትግል ሲያወራ ማጨብጨብ ምን አይነት ህሊና ቢስነት ነው? ምን አይነት ማህበራዊ ብስባሴ ውስጥ እንዳለን ነው የሚያመላክት። ያ ሁሉ ጭብጨባ፣ ያ ሁሉ ጩኸት፣ ያ ሁሉ ፉጨት የሚያሳየው ነገር በጣም አደጋ ላይ መሆናችንን በሚገባ የሚያመላክት ነው። ምርጫውንም አስቀድሞ ነው የሚወስነው። የብሔራዊ መግባባት ተብሎ የሚደረገውን ውይይትም አስቀድሞ ነው ውሳኔ የሰጠው። እንወያያለን፣ ነገር ግን ሽግግር መንግስት ቢባል የለም። እንግዲህ ብሔራዊ ውይይት ማለት ናሽናል ዳያሎግ ማለት በማንኛውም ሀገራዊ ጉዳይ ላይ እስከ ጥግ የምትወያይበት ነው። ኢናጉሬሽኑ ላይ በዚህ አጀንዳ አይደረግም ብሎ ወሰነ። የምርጫውንም ውጤት አሁንም ወሰነ። ያው ጥቂት የሌሎች ፓርቲዎች አባላት ይገቡበታል፣ ነገር ግን እኛው ስልጣን ላይ እንቀጥላለን ብሎ ነው ፊክስ አድርጎ ቀጥለው። በዚህ ረገድ ተስፋ የሚባል ነገር ሊታሰብም አይችልም። በዚህ ጭካኔ ልክ በራሱ ህዝብ ላይ ጦርነት እያደረገ ያለ ስብስብ ያለ አርመኒ አገዛዝ በምርጫ ስልጣን ይለቃል፣ በምርጫ ሽግግር ያደርጋል፣ በምርጫ ጥያቄ ይመልሳል ብሎ የሚያስብ ካለ እንግዲህ የገዳዩን ጀርባ እያከከ መሞት እና መታረድ የሚፈልግ ብቻ ነው ብዬ ነው የማስበው እንጂ ሌላ ምንም ነገር ሊሆን አይችልም። በኢኮኖሚ ረገድ እንደሚታወቀው አምራች ዘርፉ በከፍተኛ ሁኔታ አሽቆልቁሎ ነው ያለው። ዛሬ ጥሬ ዕቃ ወደ ሀገር ውስጥ መግባት አይችልም። በሃርድ ከረንሲ እጥረት፣ በዶላር እጥረት ምክንያት የሰርቪስ ሴክተሮች ስራ አቁመው ነው ያሉት። የቱሪዝም ዘርፉን ጨምሮ አብይ አህመድ የገነባቸው ሎጂዎች ዛሬ የሸረሪት ድር ነው ያለው። አይጎበኛቸው፣ ማንም አያቸውም። ምንም አይነት ሪተርን በሌላቸው ጉዳዮች ላይ የግል ቅዠቱንና ህልሙን ለመኖር ያን ሁሉ ሚሊየን ያን ሁሉ ቢሊየን ገንዘብ ፍስሶ የሀገሩን ኢኮኖሚ ሙሉ በሙሉ እያባከነ ነው የሚገኘው። የተረፈውንም ለጦርነት ነው የሚያውለው። ትራንስፖርት ዘርፉን ብታይ ከአንድ ቦታ ወደ አንድ ቦታ እንቅስቃሴ የለም። ከክፍለ ሀገር የሚደረጉ እንቅስቃሴዎችን፣ ከክልል ዋና ከተሞች ወደ ወረዳና ዞን ከተሞች የሚደረጉ እንቅስቃሴዎችን፣ ከአዲስ አበባ ወደ ክልል ከተሞች የሚደረጉ እንቅስቃሴዎችን ሙሉ በሙሉ አገዛዙ አስቦበት ጭምር
ዘግቷቸዋል። ለአብነት ብታነሳ ከጎጃም ወደ ወሎ፣ ከወሎ ወደ ጎጃም የትራንስፖርት እንቅስቃሴ የለም። ከባህር ዳር በሞጣ ወደ ደብረ ማርቆስ እንቅስቃሴ የለም። ከባህር ዳር በሞጣ ወደ አዲስ አበባ እንቅስቃሴ የለም። ከሌሎች ከበርካታ ከተሞች ወደ ሌሎች ከተሞች የሚደረግ እንቅስቃሴ የለም። ይሄ የሆነው አገዛዙ መንገድ መዝጋትን እንደ ሽብር መንገድ እየተጠቀመበት ስለሆነ፣ እንደ ጦርነት ስልት እየተጠቀመበት ስለሆነ፣ እንደ ዘር ማጥፊያ መንገድ እየተጠቀመበት ስለሆነ ነው። ከፍተኛ የሆነውን የወጣት ቁጥር የኢኮኖሚ ሊሸከም የሚችለው የስራ ዕድል ሊሸከም የሚችለው የኮንስትራክሽን ዘርፍ 100% ቆሞ ነው የሚገኘው። በዚህ ላይ ነው እንግዲህ ኢንፍሌሽኑ ተጨምሮበት የወርልድ ባንክ IMF ስትራክቸራል አጀስትመንት ተጨምሮበት እዚህ ላይ ጦርነት ተጨምሮበት ስታስበው 100% ተስፋ የሚያስቆርጥ ደረጃ ላይ ነው ያለው። ይሄን መሸከም፣ ይሄን መምራት፣ ይሄን ማስተዳደር ብቻ ሳይሆን ችግሩንም መቀበል የማይፈልግ የማይችል የሚያጭበረብር መሪ ባለበት ሁኔታ ውስጥ ይሄ ምን ይዞ ሊመጣ እንደሚችል ፍንትው ብሎ የታወቀ ነገር ነው። በዲፕሎማሲ ነገር ቅድም ጠቁሜዋለሁ። አንዱንም ነገር ማሳካት የማይችል እንደ መንግስት የማይታመን አብይ አህመድ ዛሬ ኢትዮጵያ ውስጥ ካሉ ሸማቂ ኃይሎች ኢትዮጵያ ውስጥ ካሉ ተዋጊ ኃይሎች መካከል እንዳንደኛው የሚታይ እንጂ እንደ መንግስት ስታተስ ሊሰጠው የሚችል ሰው አይደለም። በራሱ ሸማቂ ያደራጃል፣ ስፖንሰር ያደርጋል፣ እነዛ ሸማቂዎች ጠላቶች በሚላቸው ላይ ያሰልፋል። ሰላማዊ የነበረውን ክልል አፋርን ጨምሮ የጦርነት ሀብ በማድረግ ከፍተኛ ስራ እየሰራ ነው ያለ። በብዙ ቦታዎች ይሄ ጦርነት እየተቀጣጠለ እየሄደ ነው ያለ። በአጠቃላይ መፍትሄ ብዬ የማስበው በጣም ባነሰ ጊዜ ውስጥ ህዝቡ የሚከፍለው መስዋዕትነት፣ ወጣቶች ዋጋ የሚከፍሉለትን ትግል ከዳር ለማድረስ ሁሉም የኢትዮጵያ የፖለቲካ ኃይሎች እንዲተባበሩ በዚህ አጋጣሚ ጥሪ ማድረግ ፈልጋለሁ። በእኛ በኩል ይሄንን ትብብር ለመምራት ይሄንን ትብብር በደንብ ኮይን ለማድረግ ከዚህ በፊት አስበንበት ስትራቴጂካሊ አስበንበት እየተወገዝንም እየተሰደብንም እየተተከቂም ከጥላቻ ከቁርሾ መውጣት እንዳለባቸው ያለፈውን ትናንትናን ሳይሆን የሚመጣውን ነገ ማሰብ እንዳለባቸው ሀገራቸውን ከዚህ አገዛዝ ማዳን ህዝባቸውን ማዳን ህልውናቸውን ማስከበር እንዳለባቸው ተደጋጋሚ ጥሪዎችን አድርገናል። በዛ ጥሪ መሰረት ተግባራዊ ስራዎችን እየሰራን ነው። መስራታችን እንቀጥልበታለን። ስለሆነም ተባብረን አገዛዙን ማስወገድ ለነገ የማንለው ዋነኛ ጉዳያችን እንደሆነና ለዚህ ዝግጁ እንድንሆን ለተግባራዊ ምላሽ እንድንሰጥም ለጥሪው አደራ ማለት ፈልጋለሁ። አመሰግናለሁ። በጣም ነው የማመሰግነው። አርበኛ አስረስ ማረ ዳምጤ እንግዲህ በአብይ አህመድ የፓርላማ ቆይታ ላይ መነሻ አድርገን ሰፊ ጉዳዮችን አንስተን ነው የተወያየ ነው። እንግዲህ በሌላ ጊዜ በሌላ አጀንዳ እስከምንገናኝ ድረስ ለጊዜው በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል፣ ጊዜ ይስጥልኝ። መልካም ምሽት። አመሰግናለሁ።